ዮሴፍም በአባቱ ፊት ወደቀ፣ በእርሱም ላይ አለቀሰ፣ ሳመውም። ዮሴፍም ባለመድኃኒቶች አገልጋዮቹ አባቱን በሽቱ ያሹት ዘንድ አዘዘ። ባለመድኃኒቶችም እስራኤልን በሽቱ አሹት፣ 40 ቀንም ፈጸሙለት። የሽቱ መደረጊያ ወራት እንደዚሁ ይፈጸማልና። የግብፅም ሰዎች 70 ቀን አለቀሱለት። የልቅሶውም ወራት ባለፈ ጊዜ ዮሴፍ ለፈርዖን ቤተሰቦች እንዲህ ብሎ ተናገረ። እኔ በፊታችሁ ሞገስን አግኝቼ እንደሆነ ለፈርዖን እንዲህ ብላችሁ ንገሩት፣ አባቴ አምሎኛል እንዲህ ሲል፣ እነሆ እኔ እሞታለሁ፣ በቆፈርኩት መቃብር በከነዓን ምድር ከዚያ ቀበረኝ። አሁንም ሞትቼ አባቴን ልቅበርና ልመለስ። ፈርዖንም ውጣ፣ አባትህንም እንዳማልህ ቅበረው አለው። ዮሴፍም አባቱን ሊቀብር ወጣ። የፈርዖን ሎላልትም ሁሉ ከእርሱ ጋር ወጡ፣ የቤቱ ሽማግሌዎችም፣ የግብፅ ምድር ሽማግሌዎችም ሁሉ። የዮሴፍም ቤተሰቦች ሁሉ ወንድሞቹም የአባቱን ቤተሰቦች ወጡ። ልጆቻቸውንና በጎቻቸውን ከብቶቻቸውን ብቻ በጌሤም ተዉ። ሰረገሎችም ፈረሶችም ከእርሱ ጋር ወጡ። ሰራዊቱም እጅግ ብዙ ነበረ። በዮርዳኖስ ማዶ ወዳለችው ወደ አጣድ አውድማ መጡ። እጅግ ታላቅ በሆነ በጽኑ ልቅሶም አለቀሱለት። ለአባቱም 7 ቀን ልቅሶ አደረገለት። በዚያች ምድር የሚኖሩ የከነዓን ሰዎችም በአጣድ አውድማ የሆነውን ልቅሶ ባዩ ጊዜ ይህ ለግብፅ ሰዎች ታላቅ ልቅሶ ነው አሉ። ስለዚህም የዚያን ቦታ ስም አቤል ምጽራይም ብለው ጠሩት። እርሱም በዮርዳኖስ ማዶ ነው። ልጆቹም እንዳዘዛቸው እንደዚያው አደረጉለት። ልጆቹም ወደ ከነዓን ምድር አጓዙት። ባለ 2 ክፍል በሆነችው ዋሻም ቀበሩት። እርሷም በመምሬ ፊት ያለች አብርሃም ለመቃብር ርስት ከኬጢያዊ ከኤፍሮን ከእርሻው ጋር የገዛት ዋሻ ናት። ዮሴፍና ወንድሞቹ አባቱንም ሊቀብሩ ከእርሱ ጋር የወጡት ሰዎች ሁሉ አባቱን ከቀበረ በኋላ ወደ ግብፅ ተመለሱ። የዮሴፍም ወንድሞች አባታቸው እንደሞተ ባዩ ጊዜ እንዲህ አሉ፣ ምናልባት ዮሴፍ ይጠላን ይሆናል፣ ባደረግንበትም ክፋት ሁሉ ብድራት ይመልስብን ይሆናል። ወደ ዮሴፍም መልእክት ላኩ፣ እንዲህም አሉት፣ አባት ገና ሳይሞት እንዲህ ብሎ አዟል። ዮሴፍን እንዲህ በሉት፣ እባክህ የወንድሞችህን በደል ኃጢአታቸውንም ይቅር በል፣ እነርሱ በአንተ ከፍተውብሃልና። አሁንም እባክህ የአባትህ አምላክ ባሪያዎች የበደሉህን ይቅር በል። ዮሴፍም ይህን ሲሉት አለቀሰ። ወንድሞቹ ደግሞ መጡ፣ በፊቱም ሰገዱ። እነሆ እኛ ለአንተ ባሪያዎች ነን አሉት። ዮሴፍም አላቸው፣ አትፍሩ፣ እኔ በእግዚአብሔር ፋንታ ነኝን? እናንተ ክፉ ነገርን አሰባችሁብኝ፣ እግዚአብሔር ግን ዛሬ እንደሆነው ብዙ ሕዝብ እንዲድን ለማድረግ ለመልካም አሰበው። አሁንም አትፍሩ፣ እኔ እናንተንና ልጆቻችሁን እመግባችኋለሁ፣ አጽናናቸውም፣ ደስ አሰኛቸውም። ዮሴፍም በግብፅ ተቀመጠ፣ እርሱና የአባቱን ቤተሰብ። ዮሴፍም 110 ዓመት ኖረ። ዮሴፍም የኤፍሬምን ልጅ እስከ 3 ትውልድ አየ። የምናሴ ልጅ የማኪር ልጆችም በዮሴፍ ጭን ላይ ተወለዱ። ዮሴፍም ወንድሞቹን አለ፣ እኔ እሞታለሁ፣ እግዚአብሔርም መጎብኘትን ይጎበኛችኋል፣ ከዚህችም ምድር ያወጣችኋል፣ ለአብርሃምና ለይስሐቅ ለያዕቆብም ወደ ማለላቸው ምድር ያደርሳችኋል። ዮሴፍም የእስራኤልን ልጆች እግዚአብሔር ሲያስባችሁ አጥንቴን ከዚያ አንስታችሁ ከእናንተ ጋር ውሰዱ ብሎ አማላቸው። ዮሴፍም በ110 ዓመት ዕድሜው ሞተ። በሽቱም አሹት፣ በግብፅ ምድር በሳጥን ውስጥ አኖሩት።